ሰላም እንደምን ውላችኋል የዩቲዩብ አድማጮቼ ጥር 7 ዕለት ሐሙስ 2018 ዓ.ም ያስኩላችሁን ዋና መረጃዎች በዚህ በዩቲዩብ ቻናል ያቀርብላችኋለሁ። ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይክ ሼር በማድረግ ፑሽ አድርጉልኝ ወዳጆቼ። 2-3 መረጃዎች አሉኝ እንግዲህ አከታትዬ መረጃውን አቀርብላችኋለሁ። ወደ መረጃው እቺ ልጅ በአንድ ቃል ኮሜንት ሴክሽን ላይ ገለጿት። ኢትዮጵያና ህንድ የዲፕሎማቲክ ፓስፖርት ለያዙ ዜጎች ያለ ቪዛ የሚደረግ ጉዞን ፈቀዱ። ኢትዮጵያና ህንድ የዲፕሎማቲክ ፓስፖርት የያዙ ዜጎች ቪዛ ሳይጠይቁ እንዲንቀሳቀሱ የሚፈቅድ ስምምነት አደረጉ። ስምምነቱን በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ እስያና የፓሲፊክ ሀገራት ጀነራል ዳይሬክተር አምባሳደር ደዋኖ ከድርና በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ተፈራርሟል። ስምምነቱ የሀገሪቱ የኢንቨስትመንትና የህዝብ ለህዝብ እንዲሁም የተቋማትን ግንኙነት ለማሳደግ ፋይዳው ከፍ ያለ መሆኑንም ጠቅሷል። የሀገሪቱ መተማመን ከፍ ያለ ደረጃ ማድረሱን የማያመለክት መሆኑንም በስምምነቱ ወቅት ተገልጿል። ስምምነቱ ከዛሬ ጀምሮ ተግባራዊ እንደሆነ የኢትዮጵያ የህንድ አምባሳደር አኒል ኩማር ተናግሯል። ባለፈው ወር የህንድ ጠቅላይ ሚኒስትር ፍሬንደር ማዲ ኢትዮጵያ በጎበኙበት ወቅት ከጠቅላይ ሚኒስትር ዶክተር አብይ ጋር በነበራቸው ውይይት ሀገሪቱ ግንኙነታቸውን ወደ ስትራቴጂካዊ አጋርነት ለማሳደግ መወሰናቸው ይታወሳል። ኢትዮጵያና ህንድ በትምህርት፣ በንግድ፣ በህዝብ ለህዝብና በተለያዩ መስኮች ዘመናትን የተሻገረ ጠንካራ ግንኙነት አላቸው። በምስራቅ ሸዋ ዞን ከ370 ሺህ ሄክታር በላይ መሬት ለማልማት እየተሰራ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን በዚህ ዓመት ከ370 ሺህ ሄክታር በላይ መሬትን ለማልማት እየተሰራ ነው አሉ የዞኑ ግብርና ጽሕፈት ቤት። የጽሕፈት ቤቱ ምክትል ኃላፊ አብነት ዘገየ እንዳሉት በዞኑ ሰብሎችን ጨምሮ አትክልትና ፍራፍሬ እየተመረቱ ሲሆን በዓመት 3 ጊዜ ማምረትም ተችሏል። በዞኑ አርሶ አደሩን ከማብቃትና ግብርናውን ከባህላዊ ወደ ዘመናዊ ከማሻገር አንጻር ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር በቅንጅት እየተሰራ መሆኑን ተናግሯል። በዞኑ ስንዴን በኩታ ገጠም ማምረት ዘንድሮ ለ6ኛ ጊዜ መሆኑንም ጠቅሷል። በተለይም በስንዴ ምርት ዙሪያ የአርሶ አደሩን ግንዛቤ ለማሳደግ ተቋሙ ከፍተኛ ድጋፍ ሲያደርግ መቆየቱንም አንስቷል። ኢንስቲትዩቱ ሀስ የሚባል የተሻለ ምርት የሚያስገኝ የአቮካዶ ዝርያ ለአርሶ አደሮች ማቅረቡንም የገለጹት ኃላፊው አርሶ አደሮችን በተፈጠረላቸው ግንዛቤ ተጠቅሞ የሚያገኙትን ምርት ከምግብ ፍጆታነት ባለፈ የገቢ ምንጭ በማድረግ ሀብት ማፍራትም ችለዋል ነው ያሉት። በተከታታይነት በተሰሩ ስራዎች በስራ የሚያምን ራሱን የሚለውጥ አርሶ አደር እየተፈጠረ መሆኑን ገልጸው አደይ በተሰኘ አገልግሎት አማካኝነት ወጣቶች አቅማቸውን አሳድገው የሚለውጡበትን መንገድ መፍጠሩንም አበረታቷል። በተያዘው ዓመት በዞኑ ከ370 ሺህ ሄክታር በላይ መሬት ለማልማት እየተሰራ ሲሆን ለዚህም ከ700 በላይ ዘመናዊ የእርሻ መሳሪያዎች ዝግጁ መሆናቸውን አንስቷል። እሴቱን ጨምሮ ከመጠቀም አንጻር 80% የሚሆኑት አርሶ አደሮች በከታ ገጠማ እየሰሩ እንደሚገኙ ተናግሯል። ኦርቶዶክሳውያን በሙሉ ጥምቀት ደርሷል። የት ናችሁ ለጥምቀት? እኔ አንድ ቆንጆ ቦታ አልጠቆማችሁ። ከዛ በፊት ግን ቤቱን ፕሊዝ ፎሎ አድርጉ። ይህን ቪዲዮ ሼር አድርጉ። ከዚህ በላይ አንሰራ እንግዲህ ፎሎ እና ሼር ላይክ ገጫ አድርጉ ማለት ነው። በባሮ ወንዝ ለ6 ቀናት በልዩ ድምቀት የሚከበረው የጥምቀት ባህልን እነሆኝ አዲስ አበባ ጥር 7 2018 ዓመተ ምህረት የጥምቀት በዓል በድምቀት ከሚከበርባቸው ከተሞች መካከል ጋምቤላ አንዷ ናት። በከተማው ባሮ ወንዝ ላይ በጋምቤላና አካባቢ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በድምቀት የሚከበረው ጥምቀት ትልቅ ሃይማኖታዊ በዓል ነው። በወንዙ ላይ የከተራና የጥምቀት በዓላት ከሌሎች አካባቢዎች በተለየ ሁኔታ ለ6 ተከታታይ ቀናት በድምቀት መከበሩን ደግሞ በዓሉን ልዩ ያደርገዋል። የቄለም ወለጋ፣ የቤንሻንጉል ጉሙዝ፣ አሶሳ፣ የጋምቤላና ደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል ለፋና ዲጂታል እንዳሉት በዓሉ በድምቀት እንዲከበር አካባቢውን በማጽዳት የተለያዩ ስራዎችን በማከናወን ከጥር 1 ጀምሮ አስፈላጊው ዝግጅት ተደርጓል። በከተራና በዕለቱ አካባቢዎቹ የሚገኙ 44 ታቦታት ወደ ባሮ ወንዝ ወርደው እንደሚያድሩ የገለጹት ብፁዕ አቡነ ሩፋኤል በዕለቱ የተለያዩ ሃይማኖታዊ ስነ ስርዓቶች እንደሚከናወኑም አክለው አስረድተዋል። በጥምቀቱ ዕለት ጧት ላይ በርካታ ምዕመናን በባሮ ወንዝ በመገኘት ጸበል የመርጨትና የተለያዩ ሃይማኖታዊ ስነ ስርዓቶች ከተከናወኑ በኋላ ቆይታው በኋላ የቅዱስ ገብርኤልና ኪዳነ ምሕረት ታቦታት ከደርቢ ጽላቶች ወደ ደብራቸው ይመለሳሉ ብሏል። በማግስቱ የቃና ዘገሊላ ቅዱስ ሚካኤልና ተደራቢ ታቦታት ወደ ደብራቸው እንደሚመለሱ እንዲሁም ከጥር 13 ቅዱስ ሩፋኤልና እግዚአብሔር አብ ከተራራቢ ጽላቶች ጋር እንደሚገቡም ተጠቁሟል። በተጨማሪም በአራተኛው ቀን በአቡነ አረጋዊ ደብረ ዳግም ደግሞ ቀዳሚ ተደራቢ ጽላቶች ወደ ደብራቸው ይመለሳሉ በማለት
ገልጿል። በአምስተኛው ቀን የቂርቆስ ዓመታዊ በዓል ተከብሮ ወደ ደብሩ እንደሚመለስም አስረድቷል። በየዕለቱም ታቦታትን የመሸኘት መርሃ ግብር ከተከናወነ በኋላ በታቦታት ማደሪያ ከምሽት 1 ሰዓት ጀምሮ ትምህርታዊ ጉባኤ እንዳለም ተገልጿል። በዚህም ቃል እግዚአብሔር ይነገራል፣ ማህሌት ይቆማል፣ ቅዳሴ ይቀደሳል፣ የተለያዩ ዝማሬዎችና ምስጋናዎች ጨምሮ የተለያዩ ሃይማኖታዊ ስነ ስርዓቶች ይከናወናሉ ብሏል። በጋምቤላ ክልል ህዝቦች በተጨማሪ በበዓል ላይ ለመታደም ከተለያዩ ክልሎች የሚመጡ እንግዶችና የውጭ ሀገር ጎብኚዎች በብዛት መገኘታቸውን የጥምቀት በዓልን የበለጠ እንደሚያደምቀውም ተነግሯል። በዓሉ ሰላምና አንድነት የሚሰብክ በመሆኑ ሁሉም የእምነቱ ተከታይ ለኢትዮጵያ ሰላምና አንድነት በመጸለይ እንዲሁም የሚጠበቅበትን ኃላፊነትን በመወጣት እርስ በርስ በመደጋገፍ በዓሉን እንዲከበር አባታዊ መልእክታቸውን አስተላልፏል። በወጣትነት እድሜያቸው 2 ዶክተሬትን ያጠናቀቁት ዶክተር ለታ ተስፋዬ ህይወታቸው ማለፉ ተሰማ። ይህንን ፔጅ ፎሎ አድርጉ፣ ላይክ፣ ሼር አድርጉ። እኔ መረጃውን ላድርሳችሁ። የዶክተር ለታ ተስፋዬ ጁሌ ህይወት ማለፉ ተሰማ። በአሜሪካ ዋሽንግተን ዲሲ በስራ ጉብኝት ላይ የነበሩ ታዋቂው ምሁርና የመንግስት ከፍተኛ አማካሪ ዶክተር ለታ ተስፋዬ ጁሌ ባረፉበት ሆቴል ውስጥ ህይወታቸው አልፎ መገኘቱ ተነገረ። ዶክተር ለታ ባለፈው ቅዳሜ ጠዋት ከመንግስት ልዑካን ቡድን ጋር በመሆን ከአዲስ አበባ ወደ ዋሽንግተን ዲሲ አቅንተው ነበር። በቨርጂኒያ ግዛት በሚገኘው ሂልተን ሆቴል አርፎ በነበረበት ወቅት ነው ህይወታቸውም ያለፈው። እስካሁን ድረስ ከሆስፒታሉ የተሰጠ ይፋዊ የህክምና ምርመራ ውጤት አልተገለጸም። ዶክተር ለታ ተስፋዬ በወጣትነት እድሜያቸው 2 የዶክተሬት ዲግሪዎችን በማጠናቀቅ የሚታወቁ አንቱ የተባሉ ምሁር ነበሩ። ቀደም ሲል የደምቢዶሎ ዩኒቨርሲቲ ፕሬዝዳንት በመሆን ተቋሙን በማስፋፋት ረገድ ትልቅ አሻራ ያሳረፉም ነበሩ። ለቤተሰቦቻቸውና ለወላጅ ዘመዶቻቸው መጽናናትን እንመኛለን። ነፍስ ይማር። ኮመንት ሴክሽን ላይ ሁላችሁም ነፍስ ይማር። ሰበር መረጃ የ10 ሰዎችን ትኬት ሰጥቷቸው ጥሏቸው የሄደው ይህ ባስ እንግዲህ አሁን መረጃው የተሰማ ይገኛል። ጥር 7 2018 ዓ.ም አዲስ አበባ። መረጃውን ላድርሳችሁ። ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ። ይሄንን ቤት እንግዲህ በዛሬው ዕለት ስምሪት መስመር ከሜክሲኮ ወደ አየር ጤና የሚሄድ ከአየር ጤና ወደ ሜክሲኮ የሚሄድ አንድ ባስ ታርጋ ቁጥር 65554 ሹፌር በመልክ ጸይም መካከለኛ ቀስ ሲል የሚያወራ አይነት ምልክት ያለው ሰው እንግዲህ የ10 ሰዎች ትኬት ቆርጦ እንግዲህ ጥሏቸው ሄደዋል። ለምን ጥለ ሄድክ ሲባል እንግዲህ ትኬት አይመለስም፣ ህግ አይደለም ብሏል። እንግዲህ የሰው ብር ይዞ መሄድስ ልክ ነው ብላችሁ ታስባላችሁ? እናም ደግሞ ድንገት የገባ አንድን ሰው ለማስተላለፍ በማይመች ሁኔታ ትኬት ሊያቀብለው አልቻለም። እንዲህ ብሎ ሲታገል ነበር። እንግዲህ መረጃው እንደወጣው ማለት ነው እጁን የማውጣት እንኳን አልቻለም። በጣም ስለተጣበበ ማለት ነው። ሲታገል ሰው ሁሉ እያየው ነበረ። እረፍ በኋላ ትሰጣለህ፣ በቃ ያዞ ሰው ይቀንስ በሚል መረጃ የሰጡት እንግዲህ ያም ሰው ግዴታ መቀጣት አለበት ተብሎ 100 እና 200 ብር እየተቀጡ ይገኛሉ። ይሄ ነገር አግባብ ነው ወይ? የሰው ገንዘብ ስሙ ልክ ነው ወይ? ሊያስተላልፍ የነበረን ሰው መረጃ ከሰጠ ተው ከተባለው እሱ አይተውም ወይ? ህግን ማስጠበቅ ወይስ የሰዎችን ክብር መጠበቅ? ይሄ ልክ ነው ልክ አይደለም? እስኪ ሀሳብ ስጡበት። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገራችንን የፋይናንስና ኢኮኖሚ ዘርፍ ለማጠንከር የታሰበባቸው ሰፋፊ እርምጃዎች ወስደናል አሉ። ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ያሰባሰበው የኢትዮጵያ የፋይናንስ ምርታ ኮንፈረንስ ጠቅላይ ሚኒስትር በተገኙበት ዛሬ ከሰዓት በኋላ ተካሂዷል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኮንፈረንስ በማካሄድ ላይ ያለውን የኢኮኖሚ ሪፎርም ጉዞ መለስ ብሎ ለመገምገምና የመጪውን ጊዜ የቅድሚያ መልእክት ለማስቀመጥ የረዳህ ጠቃሚ መድረክ ነው ብሏል። የተቋማትን ግንባታ ዝግጁነትን ማረጋገጥ የመንግስት አብያት ኃላፊነቶችን መሆናቸውን ገልጸው በዚህም መሰረት የሀገራችን የፋይናንስና ኢኮኖሚ ዘርፍ ለማጠንከር የታሰበባቸው ሰፋፊ እርምጃዎችን ወስደናል ነው ያሉት። መድረኩ በፊስካል አስተዳደር፣ በሞኒተርነት ፋይናንስ ዘርፍ ሪፎርም፣ በገበያ አስተዳደር፣ በካፒታል ገበያ አስተዳደር፣ በኢንቨስትመንት አስተዳደርና የመንግስት የልማት ድርጅት አስተዳደር ሪፎርም ያሳካናቸውን ድሎች ለማጤን ያገዘም ነበር ብሏል። በተጨማሪም የሪፎርሞችን ጉዞ ፍጥነት አጥብቆ በመያዝ የመራመድንና ሰፊውን የኢኮኖሚ ሽግግር አጀንዳ የማላቅ አስፈላጊነት ለመገንዘብ የረዳ መድረክ እንዲሆንም አንስተዋል። ይህን መረጃ እንዴት ያያችሁት? ሼር ይደረግ።